ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊውድ ወቅታዊ በሚለው ፕሮግራም በድጋሚ ተገናኝተናል። የመጀመሪያና ትልቁ ዜና የሚሆነው ረጅኒካንት ከፊልሙ ዓለም ወይም ከትወናው ጡረታ ይወጣል የሚለው ዜና ዛሬ በጣም እየተወራ ነው ያለው። ስለዚህ ዛሬ በመጀመሪያ ስለ ረጅኒካንትና ከፊልም ጡረታ ይወጣል ስለተባለው ነገር ዘርዘር አድርገን እናያለን። አንዳንድ መረጃዎች እንደሚያሳዩት ከሆነ ረጅኒካንት ከከማል ሃሰን ጋር የሚሰራው ፊልም የሥራ ህይወቱ የመጨረሻ ፊልም ይሆናል እየተባለ ነው። ማለትም ከትወናው ዓለም ከዚህ በኋላ ጡረታ ይወጣል፣ እረፍት ያደርጋል እንደማለት ነው። ይህ ዜና እንግዲህ በዛሬው ዕለት ከጠዋት ጀምሮ በጣም መቀባበያና መነጋገሪያ ይሆናል። ግን ረጅኒካንት ስለ ጉዳዩ ምንም ነገር አልተናገረም። በአሁኑ ሰዓት ላይ ረጅኒካንት እንደሚታወቀው ጄለርቱ የተሰኘውን ፊልም ቀረጻ እያደረገ ነው ያለው። ከዛ በኋላ ደግሞ አንድ ፋሚሊ ኮሜዲ ፊልም ይሰራል። ፊልሙንም ሱንደር ሲንግ የተባለው ዳይሬክተር ያደርገዋል የተባለ ነው። ከዛ ሌላም ፌብሩዋሪ 2024 ላይ አንድ መረጃ ወጥቶ ነበር። ረጅኒካንት ከታዋቂ ፕሮዲውሰር ከሳጂድ ነዲያድዋላ ጋር አንድ ላይ በመሆን አንድ አክሽን ፊልም እንደሚሰራ ተነግሮ ነበር። ፊልሙም በትልቅ ሌቭል ይቀረጻል ተብሎ ነበር። ግን የሳጂድ ነዲያድዋላ ዜና ወይም የፊልሙ ነገር ከተነገረ አንድ ዓመት ተኩል አልፎታል። ግን እስካሁን ድረስ ከፊልሙ ጋር የተያዘ ምንም አፕዴት አልወጣም። አሁን ባለው አፕዴት ወይም ደግሞ መሬት ላይ ባለው ብናይ ረጅኒካንት የሱንደር ሲንግን ፊልም ይሰራል። ከዛ በመቀጠል ደግሞ የኔልሰንን ፊልም ይሰራል። ስለ ኔልሰን ሊሉብ ኩማር ዳይሬክት ስለሚያደርገው ፊልም ቀደም ብዬ በቦሊውድ ወቅታዊ ነግሬያችሁ ነበረ። ረጅኒካንትና ከማል ሃሰን አንድ ትልቅ ፊልም ይሰሩ ሲሆን ያንን ፊልም ደግሞ የጄለር ዳይሬክተር ኔልሰን ሊሉብ ኩማር ዳይሬክት ያደርገዋል ተብሏል። ስለዚህ አሁን ባለው መረጃ ወይም እየተወራ ያለው የኔልሰን ሊሉብ ኩማር ፊልም የረጅኒካንት የሥራ ህይወቱ የመጨረሻ ፊልም ይሆናል ማለት ነው። ረጅኒካንት በአሁኑ ሰዓት ላይ 74 ዓመቱ ነው። ግን አሁንም በህንድ ሲኒማ ትልልቅ ከሚባሉ አክተሮች ተርታ አንዱ ነው። እሱ አንድ ፊልም ሰርቶ ለእይታ በበቃ ሰዓት ላይ ህዝቡ እንደ ፌስቲቫል ነው የሚያከብረው። ጡረታ ይወጣል የሚለው ነገር እንግዲህ ዜናው ከተሰማ በኋላ ተመልካቹ ወይም ህዝቡን አደናብሯል፣ አስደንግጧል። ስለዚህ በቀጣይ እንግዲህ ረጅኒካንት ራሱ ስለ ጡረታው ምን ይላል የሚለውን ደግሞ አብረን እንሰማለን። ሌላኛው ዜና አክሽይ ኩማርና አኒስ በዝኒ አንድ ፊልም ሊሰሩ ነው። ፊልሙንም ዳይሬክት የሚያደርገው አኒስ በዝኒ እንደሆነ ተነግሯል። አኒስ በዝኒ ቀደም ብሎ ለአክሽይ ኩማር ዳይሬክት ያደረገለትና ሱፐር ሂት የነበሩት ዌልካም እና ሲንግስ ኪንግን እርግጠኛ ነኝ ሁላችሁም አይታችሁታል። ስለዚህ አሁን በወጣ መረጃ አኒስ በዝኒ ከአክሽይ ኩማር ጋር ሌላ አንድ ፊልም ሊሰራ ነው። የፊልሙን ታሪክ ደግሞ ራም ኦር ሻም የሚለውን የቆየ ፊልም ሪቡት ያደርጉታል ተብሏል። ራም ኦር ሻምን ነው የሚሰሩት የሚለው ዜና እንግዲህ ያለፉት ትንሽ ቀናት መነጋገሪያ ሆኖ እየተነገረ ነው ያለው። አኒስ በዝኒ የ1967ቱ ሱፐር ሂት የነበረውን ተወዳጁን ፊልም ራም ኦር ሻም የተሰኘውን ፊልም ሪቡት ሊያደርገው ነው ተብሏል። ማን ይተውናል የሚለው ነገር እንኳን ቀደም ብሎ አልተነገረም፣ አልተወራም ነበረ። ግን አሁን አንዳንድ መረጃዎች እንደሚያሳዩት ከሆነ ራም ኦር ሻም የተሰኘው ፊልም ሪቡት በሚደረግ ሰዓት ላይ መሪ ተዋናዩ አክሽይ ኩማር ይሆናል። በፊልሙ ላይም ደብል ፌስ ሆኖ ይጫወትበታል ተብሏል። የ1967ቱ ራም ኦር ሻም የተሰኘው ፊልም ላይ ዲሊፕ ኩማር ደብል ፌስ ሆኖ ተጫውቶ ነበረ። ስለዚህ አሁን ፊልሙ ሪቡት ሲደረግ አክሽይ ኩማር በፊልሙ ላይ ደብል ፌስ ሆኖ ይጫወታል ማለት ነው። እንደሚታወቀው አኒስ በዝኒ ኖ ኢንትሪ የተሰኘውን ፊልም ክፍል 2 ዳይሬክት ለማድረግ እየተዘጋጀ ነበር ወይም ጀምሮ ነበረ። ግን እርስ በርስ ባለመስማማትና ባለመግባባት የተነሳ አሁን ኖ ኢንትሪ የተሰኘውን ፊልም ክፍል 2 ሼልፍ ተደርጓል፣ ቆሟል ተብሏል። አንዳንድ መረጃዎችም ጨምሮ እንደሚያሳዩት ከሆነ ራም ኦር ሻም የተሰኘው ፊልም ፕሪ ፕሮዳክሽን ስራውን በቀጣይ ጥቂት ቀናት ውስጥ ይጀምራል። ቀረጻውንም ደግሞ ማርች 2026 ላይ ይጀምራል ተብሏል። በእርግጥ ይህ መረጃ ኦፊሻል አይደለም። ስለዚህ ራም ኦር ሻም ስለተሰኘው ፊልም በቀጣይ የሚወጣ አፕዴት ካለ ይዤላችሁ እመጣለሁ። ጃት ክፍል 2 እንደሚሰራ በእርግጥ ቀደም ብሎ ተነግሮ ነበረ። ግን አሁን በወጣ መረጃ የጃት ፊልም ሜከሮች ጃት ክፍል 2 ዳይሬክት እንዲያደርግ ራጅኩማር ሰንቶሺን እያናገሩት ነው ያሉት ተብሏል። ጃት የመጀመሪያውን ክፍል የቴሉጉ ዳይሬክተር ጎፒ ቸንማኔኒ ነበር ዳይሬክት ያደረገው። ፊልሙን ቦክስ ኦፊስ ላይ ጥሩ ገንዘብ መሰብሰብ ችሏል። ክፍል 2ንም ጎፒ ቸንማኔኒ ዳይሬክት ያደርገዋል ተብሎ ነበረ። ግን አሁን በወጣ መረጃ ጎፒ ቸንማኔኒ በጣም ስራ ስለበዛበትና ቢዚ ስለሆነ ጃት ክፍል 2 ዳይሬክት ማድረግ እንደማይችል እየተነገረ ነው ያለው። ስለዚህ ጃት ክፍል 2 ዳይሬክት ለማድረግ ፊልም ሜከሮቹ ራጅኩማር ሰንቶሺን እያናገሩት ነው ያሉት ተብሏል። ራጅኩማር ሰንቶሺ ቀደም ብሎ ከሶሊዶል ጋር ጋተክ፣ ጋይል እና ዳሚን የመሳሰሉ በጣም ዝነኛና ታዋቂ ፊልሞችን ዳይሬክት አድርጎለት ነበር። ራጅኩማር ሰንቶሺ አሁን በቅርቡ ላሆር 1947 የተባለውን ፊልም ዳይሬክት አድርጎ ነበረ። ባልታወቀ ምክንያት እንግዲህ ፊልሙ እስካሁን እንደቆመ ተነግሯል። የፊልሙ ቀረጻ እንዳለቀ ቀደም ብሎ ተነግሮ ነበር። ምክንያቱ ባይታወቅም እስካሁን ድረስ እንግዲህ ኦፊሻሊ የሚለቀቅበት ቀን አናውንስ አልተደረገም። ማለትም እንግዲህ ላሆር 1947 የተሰኘውን ፊልም ዳይሬክት ካደረገ በኋላ ራጅኩማር ሰንቶሺ ቀጣይ ፊልሙ ጃት ክፍል 2 እንዲሆን ፊልም ሜከሮቹ እያናገሩት ነው ያሉት። ይህም እንግዲህ ገና ንግግር ላይ ነው ያለው። አዲስና ትኩስ መረጃ ካለ ቦሊውድ ወቅታዊ ላይ የመጣውኝ ያሳውቃቸዋለሁ። የፕራይም ቪዲዮ በጣም ተወዳጅ የሆኑ ዌብ ሲሪዝ ዘ ፋሚሊ ማን ሲዝን 3 የሚለቀቅበትን ቀን አናውንስ አድርገዋል። ፋሚሊ ማን የተሰኘውን ዌብ ሲሪዝ 3ኛው ሲዝን ተመልካቹ ያለ ትግስት እየጠበቀ ነበረ። ምክንያቱም ያለፉት ሁለቱንም ሲዝኖቹን ተመልካቹ በጣም ስለወደደው 3ኛውንም እየጠበቀ ነበር። ይህ ፋሚሊ ማን የተሰኘው ፊልም በህንድ ሲኒማ ከተሰሩ ምርጥ የሚባሉ ዌብ ሲሪዞች መሃል አንዱ ነው ወይም ስመጥር ነው። ፊልሙንም ራጅ ኤንድ ኬ ምርጥ አድርገው አቅርበውት ነበረ። ትላንትና የፋሚሊ ማን ፊልም ሜከሮች አንድ ፕሮሞ ሼር ያደረጉ ሲሆን ያም ከሲዝን 3 ላይ ቀንጨብ ያደረጉት ነው። ከሱችትራ ጋር ሽሪካንትንና ጄፔ ኩቴንም አንድ ላይ ተናቸዋል። ስለ ፊልሙ ቲዘርም ትሬለርም እስካሁን ድረስ ምንም የወጣ አፕዴት የለም። ግን ይሄ ዌብ ሲሪዝ ለእይታ የሚበቃው ኖቬምበር 21 እንደሆነ ተነግሯል። ስለዚህ በቀጣይ ጥቂት ቀናት ውስጥ የፊልሙን ቲዘር ወይ ትሬለር ለእይታም ያበቁታል ብለን እንጠብቃለን። የመጀመሪያ ሲዝኑ በፓኪስታንና በአሸባሪዎች ዙሪያ ነበር የሚያጠነጥነው። ሁለተኛው ሲዝን ደግሞ በስሪላንካና በከሃዲዎች መሃል የነበረ ነው። አሁን የወጡ አንዳንድ መረጃዎች እንደሚያሳዩት ከሆነ ሶስተኛው ሲዝን ደግሞ በቻይናና በኮቪድ-19 ዙሪያ ላይ ያጠነጥናል ተብሏል። ምን እንደሆነ እንግዲህ ወይም በምን ላይ እንደሚያጠነጥን ቲዘር ትሬለሩ ሲወጣ የምናውቀው ማለት ነው። እስካሁን ተብሏል ብቻ ነው። ዘ ፋሚሊ ማን ሲዝን 3 ወይም ሶስተኛ ሲዝኑ ኖቬምበር 21 ፕራይም ቪዲዮ ላይ ለእይታ ይበቃል ብለዋል።
ሌላኛው ትልቁ ዜና ደግሞ የያሽ ቶክሲክ የተሰኘ ፊልም የሚወጣበት ቀን እንደሚራዘም እየተነገረን ያለው ያም ማለት ማርች 19 2026 ፊልሙ ለእይታ ይበቃም ማለት ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ የፊልሙ ዳይሬክተር ጌቱ ሞንዳስ የተቀረጹትን ፉቴጆች ካየች በኋላ ደስተኛ እንዳልሆነች ተነግሯል። ምክንያቱም የእሷ ዳይሬክሽንና የያሽ ደግሞ ማስ አክሽን ስታይሉ ማች እንዳላረገ ተሰምቷታል ተብሏል። ሌላኛው መረጃ ደግሞ ያሽ ይህንን ሲን በድጋሚ እንዲቀረጽ እንደፈለገ ተነግሯል። ያም ማለት በጣም ሞቅ ደመቅ ያለ አክሽን እንዲኖረው ፍላጎት አለው ማለት ነው። ፊልሙ እንግዲህ በድጋሚ ይቀርጻል ከተባለ ተጨማሪ ጊዜ ሊፈጅ ነው። በዛም የተነሳ ፊልሙ ማርች 19 2026 ለእይታ ይበቃል የተባለው ይራዘማል የሚለውን ወሬ ያስነስተዋል። ምናልባት ለዛም ይመስላል አድቪሼሽ የሚተውንበት ደኬት የተሰኘው ፊልም ማርች 19 2026 ለእይታ ይበቃል ብለዋል። አድቪሼሽ እና ሙራድ ታኩር የሚጫወቱበት ደኬት የተሰኘው ፊልም የሚለቀቅበትን ቀን አናውንስ አድርገዋል። ማለት በድጋሚ ያራዝሙታል። ደኬት ፕሪም ከታ የተሰኘው ፊልም መጀመሪያ ላይ የተነገረው ማርች 2025 ለእይታ ይበቃል ተብሎ ነበረ። ከዛ በኋላ በድጋሚ ዲሴምበር 25 2025 ለእይታ ይበቃል ብለው ነበር። አሁን ደግሞ እንዳሉት ዲሴምበር 2025 ለእይታ ይበቃል ብለዋል። ምክንያቱም ፊልም ሜከሮቹ አሁን አናውንስ እንዳደረጉት ማርች 19 2026 ፊልሙ ለእይታ ይበቃል ብለዋል። ያም ማለት ኢድና ጉሊድ ባልባ የተባለው የሂንዱ እምነት በዓል ሲከበር ፊልሙ ለእይታ ይበቃል ማለት ነው። ማርች 19 እና 20 እንግዲህ የያሽ ቶክሲክ የተሰኘው ፊልም ይወጣል ተብሎ ነበረ። እንዲሁም ደግሞ የአጀይ ዴቭጋን ደማል ፎርም ለእይታ ይበቃል ተብሏል። ስለዚህ ኢድ 2026 ላይ ደኬትም ተጨምሮ ቶክሲክ እና ደማል ሶስት ፊልሞች አንድ ላይ ለእይታ ይበቃሉ ማለት ነው። ግን የያሽ ቶክሲክ የሚራዘም ከሆነ ፊት ለፊቱ የሚኖረው እንግዲህ አንድ ፊልም ነው። ያም ደግሞ ደማል የተሰኘው ኮሜዲ ፊልም ነው፣ አራተኛው ክፍል ማለት ነው። ግን ይህ ሲታይ እውነትም የያሽ ቶክሲክ የተሰኘው ፊልም መራዘሙ አይቀርም። ምክንያቱም የደኬት ፊልም ሜከሮች በትክክል አጣርተዋል፣ አውቀዋል። ምክንያቱም ቶክሲክ በጣም ትልቅ ፊልም እንደሆነ ያውቁታል። ክላሽ ማድረግ ስለማይፈልጉ እንግዲህ ቀኑን ወስነዋል ብለን ለማውራት ያስደፍረናል። በቀጣይ እንግዲህ ቶክሲክ የተሰኘው ፊልም መቼ ነው የሚወጣው የሚለውን ደግሞ አናውንስመንቱን አብረን እንጠብቃለን ማለት ነው። ከሙራድ ታኩር ጋር የተያዘ ሌላ ትልቁ ዜና ሙራድ ታኩር በአሁኑ ሰዓት ላይ የአትሌና የአሉ አርጁ ፊልም ላይ እንደገባች ተነግሯል። ቀረጻውንም ጀምራለች ተብሏል። አትሌ ኩማር ዳይሬክት የሚያደርገው የአሉ አርጁን ቀጣይ ፊልሙ በአሁኑ ሰዓት ላይ ሙምባይ ውስጥ ቀረጻው እንደቀጠለ ተነግሯል። የፊልሙንም ቀረጻ ሙምባይ ውስጥ በጣም ትልቅ ሴት አዘጋጅተው ቀረጻ እያደረጉ እንደሆነ መረጃዎች ይወጡ ነው ያሉት። በዛውም እንደተነገረው ከሆነ ሙምባይ ውስጥ ያለውን ቀረጻ ከጨረሱ በኋላ በመቀጠል በውጭ ሀገራት ላይ አንዳንድ ሎኬሽኖች ላይ ቀረጻ እንደሚያደርጉ ተነግሯል። ቀረጻው በአሁኑ ሰዓት ላይ ተጧጥፎ እየቀጠለ ነው ያለው። በቀጣይ እንግዲህ ከአሉ አርጁን ከዚህ ፊልም ጋር የተያያዘ መረጃ እስከመቼ ይወጣል የሚለውን አብረን የምንጠብቀው ይሆናል። አንዳንድ መረጃዎች እንደሚያሳዩት ከሆነ የአሉ አርጁን ይህ ፊልም ቀረጻውን እስከ 2026 አጋማሽ ድረስ እንደሚያጠናቅቅ ተነግሯል። ከዛ በኋላ የፊልሙ ፖስት ፕሮዳክሽን ስራ ይቀጥላል። ቢሆንም ግን የፊልሙ ፖስት ፕሮዳክሽን ስራ በጣም ረዘም ያለ ጊዜ ይፈጃል። በዛም የተነሳ ፊልሙ ከ2027 በፊት ይወጣል ብሎ ማለት ዘበት ነው፣ አናየውም። እናንተ ስለ አሉ አርጁና አትሌ ኩማር ፊልምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ማሃካሊ የተሰኘው ፊልም ላይ መሪ ገጸ ባህሪን የሚጫወተው አክተር ፈርስት ሉክ ፖስተሩ ነገ ኦክቶበር 30 ጠዋት 4 ሰዓት ከ8 ደቂቃ ላይ ለእይታ ይበቃል ብለዋል። ማሃካሊ ማለት የፐርሻንት በርማ ሲኒማቲክ ዩኒቨርስ ቀጣይ ፊልም ሲሆን ፑጃ ኩልቡሩ ዳይሬክት አድርጓለች የተባለ ፊልም ነው። ከማሃካሊ ፊልም ጋር በተያያዘ ቀደም ብሎ የአክሽከና ፈርስት ሉክ ፖስተሩ ለእይታ በቅቶ ነበር። በፊልሙ ላይም አሱር ጉሩ ሱኩር ቻሪያ በሚል ካራክተር እንደሚታይ ተነግሯል። የአክሽከና ሉኩ በጣም የሚያምር ነገር ነበረው። ስለዚህ አሁን የማሃካሊን ካራክተር ደግሞ ለመጫወት ማንን አስፈርመዋል ቢሆን አብረን ምን ይሆናል። ትልቅ አክትረስ እንደሚያስፈርሙ እርግጠኛ ነኝ። በእናንተ አይን እንግዲህ የማሃካሊን ሮል የትኛው አክትረስ ልትጫወቱ ትችላለች? ማን ትላላችሁ? ገምቱ እስቲ ኮሜንት ላይ አስቀምጡልኝ። ቀረጻው በአሁኑ ሰዓት ላይ እንደቀጠለ ነው ያለው። እንደተባለው ከሆነ እስከ 2026 አጋማሽ ለእይታ ይበቃል የተባለ ፊልም ነው። ካንታራ ቻፕተር 1 በጥራት እስከሚወጣ እየጠበቃችሁ ከነበረ ይህን ስትሰሙ እርግጠኛ ነኝ ያስደስታችኋል። ካንታራ ቻፕተር 1 በኦቲቲ የሚለቀቅበትን ቀን ገና ካሁኑ ይፋ አድርገዋል። ግን የሚያስደንቀው ነገር ፊልሙ አሁንም በልጀ ሲኒማ ቤት እየታየ ነው ያለው። በትላንትና ሁለት ፊልሙ 3.50 ከሮር እንኳን ማስገባችሁ ነበር። ፊልሙ አሁንም አንድ 15-20 ቀን ሲኒማ ቤት ሊቆይ ይችላል የሚል ግምት አለ። ግን ፊልም ሜከሮቹ ገና ካሁኑ በኦቲቲ የሚወጣበትን ቀን አናውንስ አድርገዋል። ኦክቶበር 2 ለእይታ ይበቃው ይህ ካንታራ ቻፕተር 1 የተሰኘው ፊልም በአሁኑ ሰዓት ላይ ከ800 ከሮር በላይ በማስገባት ምርጥ ገንዘብ ሰብስቧል። ግን ፊልሙ አሁን እንደተነገረው ከሆነ ኦክቶበር 31 ፕራይም ቪዲዮ ላይ በጥራት ይወጣል ብለዋል። ግን አሁንም በሂንዲ አይወጣም የሚል መረጃ አለ። ምክንያቱም ፊልም ሜከሮቹ ከመልቲፕሌክሶች ጋር ዲል ያደረጉት ለ8 ሳምንት ነው። ካንታራ ቻፕተር 1 እንደዚህ በፍጥነት ተጣድፈው በኦቲቲ መልቀቃቸው አልገረማችሁም? ምን ትላላችሁ? ያላችሁን ሀሳብ አስተያየት በኮሜንት ጻፉልኝ። እስቲ እናንተ ለአንድ ደቂቃ ቆም በሉና አስቡ። በዓለም ላይ ከአንድ ኦክሲጅን ጠፋ እንበል። እስከ መጨረሻ ድረስ አይደለም፣ ለ5 ሰከንድ ብቻ ጠፋ እንበል። እኛ ሰዎች እንኳን ለ5 ሰከንድ ትንፋሻችንን ማቆም አያቅተንም። ግን በእኛ አካባቢ ላይ ያሉት በዙሪያችን ያሉት ሌላ ነገሮች ምን ይሆናሉ? በዚህ በ5 ሰከንድ ውስጥ በዓለም ላይ ያ ሁሉ ነገር ይፈጠራል። ዛሬ በዚህ ቪዲዮ የማሳያችሁና ዘርዝሬ የማስረዳችሁ ይፈጠራል። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ይህ እድለኛ ግለሰብ 30 ሚሊዮን የሚያክል ከፍተኛ ገንዘብ በሎተሪ እድለኛ ሆኖ ማግኘት ችሎ ነበር። ግን ከዛ በኋላ ይህ ግለሰብ የተፈጠረው ነገር ሙሉ ህይወቱ ብልሽት
ስልችት አለበት ለማለት ያስደፍራል። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። እናንተ እግር ኳስ ተመልካች ሆናችሁ አልሆናችሁ ብትወዱም ባትወዱም ምንም ለውጥ የለም። ግን እርግጠኛ ነኝ ሁላችሁም ክርስቲያኖ ሮናልዶ የሚለውን ስም በደንብ ሰምታችሁታል። ክርስቲያኖ ሮናልዶ በዓለማችን ላይ ሁለተኛው ከፍተኛ ገንዘብ የሚያስገባ አትሌት በመሆን ተመዝግበዋል። ከዛ በተጨማሪም በዓለማችን ላይ በጣም ታዋቂና ዝነኛው ኳስ ተጫዋች መሆኑ እርግጥ ነው። ስለዚህ ለዛሬ እንግዲህ ዓለም ድንቅ ናት በሚለው ፕሮግራም ክርስቲያኖ ሮናልዶ ሚሊዮን ዶላሩን የት ነው የሚያጠፋው የሚለው እናያለን። ሮናልዶ ማን ይገምታል? ኤርፖርቱ ጽዳት ሰራተኛ የነበረ ይህ አንድ ግለሰብ ህይወቱ በምን አይነት መልኩ ይቀየራል? ዘር ማንዘሮቹ ቁጭ ብለው የሚበሉት ይሆናል ብሎ ማን ይገምታል? ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። በዚህኛው ዩቲዩብ ቻናል ላይ የምታደርጉልኝ ድጋፍና ትብብር በጣም አመሰግናለሁኝ። አሪፍ እየቀጠለ ነው ያለው። ግን ሌላም አንድ ቻናል አለኝ፣ ዓለም ድንቅ ናት የተሰኘ ምርጥ የሆኑ አስደናቂ ቪዲዮዎችና አስተማሪ ቪዲዮዎችን ማቀርብበት ሁለተኛ ቻናል ስላለኝ እንደተለመደው እዚህ ላይ ጠፋ በሚል ሰዓት ላይ እዛ ላይ ገብታችሁ ላይክ እና ኮሜንት እንዲሁም ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃለሁኝ። አሪፍ ነገር ታገኛላችሁ፣ በጣም ትማሩበታላችሁ፣ ዘና ፈታ ትሉበታላችሁ፣ ትደነቁበታላችሁ። ቆንጆ ቪዲዮዎችን አቀርባለሁኝ። እዛ ላይም ድጋፍ እንድታደርጉልኝ ጥሪ አቀርባለሁ። አመሰግናለሁ። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደርጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय, कुछ होता है।